አብይ ገንዘቡን ምኑንም ያሸሸ ነው። ቢዛሞ 3 ኩንታል ብር 24 መኪና ቁጥር ስፍር የሌለው ክላሽ ቁጥር ስፍር የሌለው ተተኳሽ እነ መኪናዎች ጠቅላላ ሮጎሮጎሮጎሮ ቢዛሞ ይችላል ለምላችሁ ቢዛሞ 3 ኩንታል ብር ያገኘ እንግዲህ 3 አንድ ኩንታል ስንት ሚሊዮን ይዛል ጎበዝ እስኪ ንገሩኝ ባንከሮች ካላችሁ እዚህ አብይ ዛሬ አስረክቦናል 3 ኩንታል ብር አስረክቧል አብይ ያሸሸ ለማን ሊያስረክበው እንደሆነ አልገባን ለማን ሊያስረክበው እንደሆነ በዛ 3 ሚሊዮን 3 ኩንታል ብር ፋኖ ተረከበው 24 መኪና 400 ወደ 400 ምናምን እሺ ብሬን ተተኳሽ ስፍር የሌለው ክላሽ መኪና ቁጥር ስፍር የሌለው ከሰረ 3 ሚሊዮን አስረከበ 3 ኩንታል ብር አስረከበ አስተውሉ ኩክንያ አንተ መላጣ ብር የለህም አብይ ይኸውልህ 3 ኩንታል ብር ያሸሻል አንተ እዚህ ቁጭ ብለህ ተሳደብ ልጋግ አትገረሙ የት ወስዶ የሚሰጠው ይመስላል ያን አውጦ በዛዞት ይሄደ አይሻ መሐመድ ቢዛሞ ተረክቦታል ለምን አስረግጬ እየነገርኳችሁ ነው አየ ከህዝብ የዘረፉት በኩንታል ጭኖ እየወጣ 3 ኩንታል ብር 3 ኩንታል ቦምቤ ዘርግቶ ቦምቤ ዘርግቶ ያረፈ ወደ ምናምን ፓትሮል ወደ ተተኳሽ እስከለውም ሲጀመር ተተኳሽ እስከለውም ወደ 20 ምናምን ፓትሮል ምናምን ሎጂስቲክ ጫነ መኪና በጣም ብዙ ብሩን ይቀይረዋል አሁን ገነግጣል ይቀይረው እና ምን ፋኖ ብር የለውም ነው ይቀይረው እኛ ምን አገባን እኛ ብር የለ አረሱማ ያው ደሞ ሌላ ብር ነው የሚቀይር አጀብኩ ታብሸር ኮፒ ሊንክ አድርጉ እንዴ ምንድነው እነዚህ ሰዎች ዛሬ እዚህ ታብ ኮፒ ሊንክ አድርጉላችሁ ሰላም መልክተኛ እዚህ ቁጭ ብላችሁ ሰላም ተዋቸው አዳነና ዶራሪ ዳልክ እንዴት ናችሁ እና ተገረሙ ሰላም ብያለሁ ከየት ነው ከአዲስ አበባ ካዱገነት ሸገር አይደለችም በረራ በሚል እንቀይራታለን እንዴት ነው እንወስዳታለን በኦሮሚያ ስር ጋት ነው ምናምን ይያሉ ነው እንዴት ነው ሸገር ወጣት እንዴት ነው ኧረ እኛ ወደፊት ነን በቀላቅሉን ይችላል እኮ መታችሁ እንቀላቅላችኋለን እንዴ እንቀላቅላችኋለን አድፍጡ ዝም ብላችሁ አሁን ደፈጥ ብላችሁ ቆዩ ቦምብ ግን ለምንድን ነው ወጣታውን መጣል ያቆም ቦምብ ለምንድን ነው የማይጣል አዲስ አበባ ላይ እኮ ወጣቱ ብቻ ብዙ ስራ መስራት ይችላል ነበር እኮ አይደለም ተወረዋል በየ አብይ እኮ ያማን ነው ከንቲባ የነበረው ያደደብ እኔ በጣም ይገርመኛል በየምናምኑ ያለ የኦሮሚያን ገበሬ እኮ እያመጣ ነው ይደፈው እኮ አዲስ አበባ ላይ በየምናምኑ በየሰርቹ አስገብቷል እኮ ኮንዶሚኒየም እየገዙ የሰጡት ናቸው እኮ እንዴ በኮን ተወረዋል እኮ ምንም አሁን ዛሬ አዲስ አበባ ወጣት ቦምብ ሊጥል ምናምን ይችላል በየሰፈሩ መረጃ ስለተቀመጠ እናንተ ስላለ ዝም ብሎ እያፈሱ አማርኛ ተናጋሪው እኮ እያፈሱ ምንም ባለበት አድፍቶ ቆይቶ ይገባኛል መሆን ያለበት ብዬ ማስበው አሁን አዲስ አበባ ላይ በጣም በትልቁ አፈሳ እንዳለ መረጃዎች እየወጡ ነውና መረጃዎችም ያሳያሉ ይሄ ወጣት ዝም ብሎ ከሚታፈስ ግን ሁሉም ወጣት እንዲያው ቢያንስ አንዳንድ ቦምብ እያዘ ሊያፍሰው ሲመጣ እስከነ ፓትሮሉ እያነደደው አብሮ ቢነድ ነው አማራጩ ይሄ ነው ያዛ ውጭ ግን ታፍሰ እየመጣህ አይ ዋጋ መክፈል አግባብ አይኖርም አይደለም ይሄን ነገር ለማድረግ ይኸውልህ አሁን ይሄን ነገር ለማድረግ ለምሳሌ እኛ ክልል ላይ ይሄን ነገር ቢደረግ ፋኖ ተወሮ መግባት ስለሚችል እነሱን ማትረፍ ይቻላል ከዚህ ውጭ ግን ይሄ አገዛዝ እኮ ነፍስ የለውም እኮ መትረም ያጭደው ዞሮ አመሞት እኮ አይደለም ታፍሰው መተው እኮ ይሞታሉ ስለዚህ ታፍሰው ይጣይሽ አሁን ይኸውልህ ታፍሶ ከዚህ አሁን ትርፋማነቱ ላለመታፈስ ራስን ሴክሬት ማድረግ መጠበቅ በምን ሙከራ ማድረግ ታፍሶ ቢመጣ ግን እድላለሁ አንድ ከነጥቆ ፋኖን ይቀላቀላል ውጤቱ እሱ ነው እዛ ሆኖ አሁን ለግናዋጫው በያላስ ለማል ቦምበኛ መሆን ባልተደራጁበት ኃይል ቦምበኛ መሆን ግን ዋጋ ያስከፍላል
አጥፍቶ መጥፋት አማራጭ አይሆንም ብለህ ነው? አይ ለምን ነው ለአንድ የማይረባ ብልጽግና ነገ ቂጡን ተብሎ የሚባራ ብልጽግና አጥፍቶ የሚጠፋ? ቂጡን እንቁልልጭ እያለ ቂጡን ገርፈህ ታባርረዋለህ። ጊዜ ይፈጃል። ያን መሆን ያለበት። አይ እንደዛ ሳይሆን አሁን እኮ ይኸውልህ በብዙ አንግል ነው ማሰብ ያለብህ። ታፈሱ ማለት ቀጥታ ውጊያ ውስጥ ነው የሚያስገባቸው። በውጊያ መካከል ደግሞ እንግዲህ የፋኖ ጋር መጥቶ ሲገጥም መቼም በቲማቲም አይደለም የገጠመው በጥይት ስለሆነ ሊመቱ ይችላሉ ነው። ስለዚህ እዛው ላይ ታሪክ ሰርተው ምን መሰለህ ታሪካቸውን እዛው እየጻፉ ትክክል ነህ ይሄዱ ከሚል ነው። ትክክል ነህ። ይሄ ያለ ፍላጎት ተአፍሶ የገባ ኃይል ዓላማው ገብቶት የብልጽግና ስርዓት ዓላማው ገብቶት ለውጊያ የገባ ኃይል ትንሽ ጥይት እንደተኮስክበት እጁን እያንከረፈለ ይመጣል። ሊዋጋህም ስለማይፈልግ ይሄን ያክል ነው። ገባህ? ሊዋጋህ የሚፈልገው ይሄን ያክል ነው። ስለዚህ የተወሰነ ጥይት ፋኖ እንደተኮሰበት ሁሉም እጅ ይሰጣል። ከበባ እንዳረክበት እጅ ይሰጣል። ስለዚህ ምንም ትርፍ አያገኝም ብልጽግና። በዛም በለው በዚህ ትርፍ አያገኝም። ማሰልጠኛ አስገብቶ ፖለቲካ ግትቼ ምናምን እንዲዋጋ አደርገዋለሁ ምንም የማይሆን ነገር ነው። ምክንያቱም አሁን ግን እናንተ ጋር ያለው አቋም እንዴት ነው? የሚባለው እጁ ላይ ስለሆነ ያለው ሁሉን ነገር በእጁ በቴክኖሎጂ ላይ ነው። እናንተ ጋር ያለው የተደራጀ አቋማችሁ እንዴት ነው? አሁን እኮ ያለውን ነገር ከዛም ከዚህም ሆነ ስትየው በመሳሪያም በምንም ያለውን ነገር እናንተም እዛ ጫካ ማድፈጣችሁ ምናምን ለውጥ የለውም። እንዴት ማለት ጊዜ ወሰደ ጊዜ አልወሰደም። መልእክተኛው ጊዜ አንተ እስኪ ምን ሰራ በ3 ዓመት ውስጥ በጣም ብዙ ስራ እንደሰራን እንግዲህ ማሳያዎች አሉ። እንግዲህ በጣም ድርጅት መስርተን ድርጅት ፈጥረን ብዙ ጉዞ ሄደናል። ስርዓቱን በደንብ ጥሩ ብልቶቹን እንግዲህ ወጋግተነዋል፣ አሳጥተነዋል። አሁን አንተ በ3 ዓመት ውስጥ እስኪ ስለ እንዳንድ ኢትዮጵያዊ ወጣት ምንድነው የሰራው ስራ? እኛማ ምን እንሰራለን እዚህ መሀል ሆነን? ታዲያ ምን ካልሰራ ማለት እናንተ ጅጅ ማረጋችሁ እንደምትልበት የሞራል ልዕልና ከየት አመጣው? በራሪ ወረቀት ጽፋችሁ እንኳን ከተማው መረበሽ ሳትችሉ ገባህ? እና የእናንተ ትግል እንኳን ቦምብ መወርወር ጥይት መተኮስ ብቻ አይደለም ትግሉ፣ በዚህ ልክ ብቻ አይደለም። በራሪ ወረቀት ጽፎ ከተማውን በወረቀት ማጥለቅለቅ ብቻ እንኳን እኮ ብልጽግናን ትልቅ ሽብር ይፈጥራል። በጣም ትልቅ ማለት ነው። እኛ እኮ በየዓመቱ ሰላማዊ ሰልፍ የኮተቤና በራሴ ልጅ በዚህ እንኳን በዚህ ልክ ማስጨነቅ ትችላላችሁ። የጠየቀውን ጥያቄ እስኪ በደንብ ሰምተዋል? ግን ቋቸው የጠየቀው ጥያቄማ ዘገያችሁ ፈርጣችሁ ነው የሚል አንተ አሁን ራሱ አልጋ ላይ ተኝተህ ያለ አሁን በዚህ ሰዓት ፋኖ እየተዋጋ ነው። ቪዲዮውን አብረው ሲጀመር ፎሎ አላደረገም። ይፋኖ ደጋፊ አይደለም። አቺ የፋኖ ፓትሮል እንዴት ነሽ? ተኝቶ ገንፎ እየበላ ነው። አማን ነው ወይ ፎግባ የቱርክን አስተካክለናል። ካልተሰማ አማራው ነኝ። ሰላም እንዴት ናችሁ? አይሰማም? ደህና ማኛል ይሰማል። ሰላም ብለናል። አማራው ነኝ። አማራ ነኝ። የሚያሳምን ታኩሬን አስገባልኝ በእናትህ ታኩርን አስገባልኝ። ማነው ደግሞ ታኩርን ማነው? ታኩርን አውረድ። እሺ ሻባድዋ አይ ታጋይ ነው ታኩር። ኧረ እነዚህ ጀግናዎች ናቸው። ታኩር ፋኖ ነው ስማ ነው ማንኛ ነው? የት ነው ዛፉን የምትቀባው? እኔ አማራ እኮ ነኝ። አማራ ነኝ እኔ ማምነው በፈቃድ ነው። አንድ ኩባያ በሬ ላከለና ቀባው። ዛፉን በጣም አምልከዋል። እሱን ዛፍ አዳምልኮ የሚባል አማራ ምትክ የለም። አዳምልኮ የለም። እኛ በኢየሱስ ክርስቶስ የምናምን ሰዎች ነን። አማቶች ማርያም ምናምን ዛፍ ቀባው ጉድ የለም። አስረግጨም ነገር ቅቤ እኔ ለአናቴ ከሆነ ላክልኝ። እኔ እንግዲህ ሸጋ ቅቤ ካለ ለፀጉሬ ሸጋ ቅቤ ካለ ላክልኝ።
እንደነ አንቶኒ ነው እንጂ እንደነ አንቶኒ የሚቀባው እንደሆነ ብዬ ነው። ራያ አንቶኒ ታብሸር ኮፒ ሊንክ አድርጉ ሄዱበት ኮፒ ሊንክ እያደረገ አራ ሊቄት ባመድ ይስቃላ ድሮ የሰማ ሲድገመው እንዴና ዱቄት ባመድ ይስቃላ ነው ይኸውላችሁ። ይሄ እኮ ነው እናንተ እንደው ምን ይሻልናል? አይቷቸው ፀጉርን ያውቃለሁ ድሮ አውቃለሁ ሀብቴ። አሁን እኔ ነኝ መላጣ አንተ ደህና ነኝ ሀብትዬ። እንዴት ነህ አንተ? ሰላም ነህ? አለሁ የእኔ ጌታ። ግድ ነው ወንድም አለም ግድ ነው አባቴ። ደህና ነህ አንተ? እንዴት ነህ ልኝ? አጀብ ነው። ሰላም ነው። አፍታ ወንድም አለም እኔ ጌትነት ነኝ። ምን ትሆኑልኝ? ምን ልሁንላችሁ? አዎ ሰሞኑን ትንሽ ማውራት ያለብን አንዳንድ ቢዚ ሆነ። እኔ ጌትነት ነኝ። አይ ስራ እኔም ትንሽ በዝቶብኝ ነበር ሰሞኑን እና በደንብ እንወያያለን ሆነላችሁ መስቤ ነበረ። ምን ትሆኑልኝ በሚለው ጉዳይ ማውጣት አለብን። ጋይስ ኮፒ ሊንክ አድርጉ፣ አካውንቱን ኮፒ ሊንክ አድርጉ። ኮፒ ሊንክ እያደረጋችሁ አታይ ቁጭ የሚሉ ምንድን ነው? 50 ጊዜ ኮፒ ሊንክ አድርጉ፣ ታብሽር ኮፒ ሊንክ አድርጉ። ሂዱበት፣ በደንብ ሂዱበት። እስኪ አንዴ 600 ምናምን ሰው ገብታችሁ ምንድን ነው ይሄ 630 ሰው አለ። ኮፒ ሊንክ አድርጉላችሁ እና ወግ እየሰማችሁ ታብሽር ኮፒ ሊንክ አድርጉ። ምንድን ነው እኛ እንደ ጌመሮች ጊፍት መቋጣልም እኛ እንዲህ አድርጉ ነው ያልናችሁ። አረ ነገር አንበሳ የሚያወርዱ ምን ችግር አለ? ለኛ አንበሳ ተሰጠና ለኛ ራሳችን አንበሳዎች ነን። እኛ አንበሳዎች ነን። አንበሳው ይፈራናል። እኛ ጋር አይመጣም። እውነት ነው። እንደዛ ነው። እና እንዴት ነህ መላጣው? የቱርክ ያዘው ይል መላጣው ደህና ነህ ወይ? ያንጎራጎረ እኮ ነው ያለው። አባቢ ተዘጋጅቷል፣ ቅመሙ ተዘጋጅቷል። ነገ ጉድ ይሰራሻል። እዚህ ቀንድ ቤት ድረስ ነው ይሻል ቢቆም ማለት ቶቻችን ታርተው ፈርተው እንደምወይ ቤታችን ተቃጥሎ ቁመናመር ላይ እህት ወንድም ጠፍቶ የሚያወያይ ታረቁ ይሉናል። ሄድክ ነው ወይ ኩማዬ? ምንድን ነው ያልሰማሁም? አሁን ቀጥል። ግንባሬ ድረስ ነው ማመጣው። በምን ነው የምታመጣው? ባንኩም ነው። ቅመሙ ተዘጋጅቷል ይላል። 3 ኩንታል ብር የማረክን ሰዎች ነን። አሁን አንተ ፋኖ አተሰምተህ ነው አብይ ብሯን ስታሸሽ በኩንታል ማረክናት ቢዛሞ ላይ አጀብ ነው። ዛሬ ሲያለቅስ ነው በቃ የሚውለው። ይህን ሳምንት ሲያለቅስ ነው በቃ የሚሰነብት። ኧረ ይመቸው ቢዛሞ ማርያምን። በጣም የሚገርም ስራ ነው። በቃ የሚገርም ስራ ነው የሰሩት ቢዛሞ። በጣም ለመሄድ ጓጓውን። በቃ ተዋቸው እንዳልክ ተዘጋጁ። በቃ ቢዛሞ ሄደን አንድ ስራ ሰርተን እንመጣለን። አንድ ፓትሮን ከምናምኑ ፓትሮን ይልኩልኝ ነው። ለአንተ አንድ ያስፈልጋል መንቀሳቀሻ ብለው ይልኩልኝ ነው። አሁን ፓትሮን ላስወርድ ነው። እዛ ወክን ጨርሰና ወይ እዛ ጨርሰና ወክን ቦታ ሊዝ ነው። አታ አጻሪ ላይ ነው ያለው። ኧረ ይሄኛውን ነው እንትን አይደለም። ወክን ጨርስ። እዛ ወኔ ለሚጎጣጉት ካለ ጨርስ። ያለው ጉር ነው ማለት ምን ሆኖ ነው ዛሬ ግን ሀብቴ ከሰው ጋር ነህ? ሰው በላ ጎራዴው ሰው በላ ጎራዴው ሰው በላ ሰው በላ ጎራዴው ሰው በላ ሱምብሬን አትነካው። ሰው በላ ጎራዴው ሰው በላ ሰው በላ ጎራዴው ሰው በላ ሰው በላ ጎራዴው ሰው በላ ሰው በላ ጎራዴው ሰው በላ
ምንድነው ምን አለ ሊንክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሁላችሁ ሂዱበት ሀብታሙ ልጅ አወቃችኋት? ሰላም ተዋችሁ። እንዴት ናችሁ? እንዴት ነህ? ሰላም ወንድም አለ። አካውንቷን ፎሎ አድርጋት። እቺ ልጅ ቫይራል ወጣ ታውቋታላችሁ። ሰውዬዋን አታውቋት፣ ዘፈኗን ታውቁታላችሁ። አይታችኋታል? ሻለቃ ዝናቡ እንዲህ እያለ የሚጨፍርበት ዘፈን መላ 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 መላ። ሰላም ናችሁ? ና ውጣ ዝፈን ቀጥል። ፎሎ አድርጌዋለሁ። ቀጥል። እስኪ ሁላችሁም ኮፒ ሊንክ እያደረጋችሁ እንትን አላት ማርያም መላ የምትሏ ናት።